ከባልሽ ጋር ስታወሪ መልስ ለመመለስ ሳይሆን ነገሩን ለመረዳት ተረጋግተሽ አዳምጪ። ትዳር ነውና ብዙ አለመግባባቶች፣ የሐሳብ ግጭት እሱ ሪሞት ናቸው እንዴ ለሱ የሱ እንትኖች ለሱ እሱ ወጥቶና እያወራችሁ በሄዳችሁ ቁጥር ነገሩ እየተጋጋለ ሲሄድ አንቺም ትናደጃለሽ። እረዳሻለሁ። ባልሽ ላይ ተናደሽበታል። የራስሽንም ጀመረችው እንጂ እንኳን ጨረሰችው። ምን ነው የምታወሩት? ፈጣሪ እኮ አደረጋችሁት እናንተ ሁላችሁ። ምን ነው ገና ወጣት እኮ ናት እሷ እኮ መስዋዕትነት የምትከፍለው ለማስረዳት እየሞከርሽ ነው። ታዲያ ባልሽ የራሱን ሀቅ ሲያወራ አንቺ እንዲና እንዲያ ምን ነው ብሩኬ ሽማግሌ ነው ያለሽ ማን ነው? እባክሽ አንቺ ምን ነው አፈላሽ? ተከተቃችሁ በስመ አብ እንዴ ነው እንዴ እያልሽ በአይምሮሽ ስለምትመልሺለት መልስ ነው የምታስቢ። ቤት በኩል የምትግባቡ ይመስል እንኳን ቢጣሉ እንኳን ሃይሜና ብሩኬ እንደዚህ አይነት ምክር ነው የሚመከረው። የኔ ገጣሚ ፈጣሪ ባርክሽ። እውነት እንዲህ አይነት ግጥም ነው የሚገጠመው። እሱም ከፈለገኝ ደግሞ አወራለሁ። እሱም ጉልበተኛ እየተጫወተ ነው። ሄኖክም የሚባለው በጉልበት ነው። ቀጥል ደግሞ ቴዲ ጋር ያለው ነገር እንዴት ማለቅ እንዳለበት ማስጨረስ ስለፈለገ እንጂ ብሩኬ ወይም ደግሞ እዛ ቤት መጥቶ እንዲገባ ትፈልጋለች ወይስ አትፈልግም የሚለውን ነገር ለማወቅ ነው እንጂ ብሩክ ከቤቱ አወጣለሁ ያለው ትናንትና። እናንተ እንዴት ነው ያፈላችሁት እናንተ? ምድር ይሄ ድሮ ባላችሁ የከዳችሁ ሁላ ሴት ልጅ አለኝ ከሴት ልጅ ጎን ቆሙ እንዴ! ሃይሚ እኮ የእናንተን ሴት ልጅ አተካም እኮ። ሃይሚ እኮ የታደሰ ልጅ እኮ ናት። ሃይሚ እኮ የብሩክ አፍቃሪ ናት፣ የእናንተ አፍቃሪ አይደለችም እኮ። ሃይሚ እኮ የእናንተን ሴት ልጅ በምንም አተካም እኮ። ሴት ልጅ አለኝ ከጎኗ ልቆም። ምን ነው እዛ የሚደፈሩት ሴቶች ጋር ትቆሙም እንዴ? ሃይሚ እኮ እየሰራች ነው፣ እየሰራች ጓደኞቿን፣ ቤተሰቦቿን፣ ራሷን፣ ፍቅረኛዋን እየሰራች ራሷን እየለወጠች ነው። ለሃይሚ ለምን ለጎኗ ትቆሚላታለች? ምን ሆነች? ምን ጎደለባት? ምንም የጎደለባት ነገር የለም። ምንም ብሩክ አለማየሁ መቼም ቢሆን ከጎኗ መቼም ቢሆን ለበላተኛ ሰጥቷት አያውቅም። ግን የሚያስተምራትን ነገር የሚያስተምራትን ቪዲዮ ይሰራል። እንዴት ነው ያፈላችሁት እንዴ? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ትናንትና ቲክቶክ ላይ የታዘብኳቸውን ነገር ቆረጥ አድርጌ ይዤላችሁ መጥቻለሁ። እንግዲህ በጣም ትልልቆች ከኛ የሚበልጡ እህቶቻችን ናቸው። ባለትዳሮች ሆነው ትዳራቸውን እንግዲህ ፈተው ይሁን አስቀምጠው ይሁን ሴት ልጅ አለን ከሴት ልጅ እንቆማለን። ኧረ ስንት የሚደፈር ሴት ልጅ እኮ አለ ቤተሰብ። ሃይሚ እኮ የእናንተን ሴት ልጅ አታካላችሁ። ገባችሁ አይደለ? ሃይሚ ማለት የታደሰ ልጅ ናት እንጂ የእናንተ ልጅ አትሆንም። የኔ ልጅ የኔ ቆንጆ ሜሽን የሚደረግለትን ነው የሚሰራው። ብሩክ አለማየሁ ሜሽን የሚደረግለትን የሚሰራው አንድም ቀን ሰርቶ አያውቅም። ሜሽን የሚደረግለት ስለ ሃይማኖት በቀደም ሰርቷል። ሲቀጥል እናንተ ስትጣሉ በእኛ ጉዳይ አትጣሉ፣ እኛ ችግራችንን እንፈታለን ብሎ ይናገራል። ከዛ ውጪ ሺህ ጊዜ ሰው የፈለገውን ነገር ስሜቱን መናገር ሜሽን ማድረግ መብቱ ነው። ለምዳችኋላ። በፊት እኮ ብሩኬ እሷ ሴት ልጅ ናት፣ ገና ልጅ ናት፣ ምንም ነገር አታውቅም እየተባለ በፊት በብሩክ በኩል የሆነ በቃ ቅር እያላቸውም ዝም ብለው የሚከታተሉ ነበሩ። አሁን ላይ ግን ታግሰው ሲጀመር በብሩክ በኩል ማለት ነው በጣም ታጋሾች ናቸው። በጣም በሃይሚ በኩል ነው እንጂ ማታዋጧትም ማለት ነው። እሷ እኮ ለእናንተ አታውቋትም። በአካል አታውቋት፣ በተግባር አታውቋት። ስራዋን ብቻ ነው የምታውቁት። የእናንተን ሴት ልጅ ሃይሚ አተካም። እሷ የታደሰ ልጅ ናት፣ የብሩኬ ፍቅረኛ ናት። አለቀ። ገባችሁ? ምንም ሰማይ ዝቅ ምድር ከፍ ብሩኬ የት ሄደ የት ሀገር ሄደ ምንም አያገባችሁም። መብቱ ነው። ቢሄድስ ምን አገባችሁ? ምን አገባችሁ? ምንም እኮ አይመለከታችሁም። እዚህ ጋር እንደ ሴትነት ከፈለጋችሁ ምክር የሚባል ነገር አለ። ምክር መስጠት እንደ ልጅ ካያችሁ እናንተ ሴት ልጅ ብቻ ነው የምትወሉት። ሴት ልጅ ወንድ ልጅ የላችሁም እንዴ? እንዴት ነው ብሩክን በዚህ ልክ በቃ የሆነ ጉድጓድ እንዲገባ የፈለጋችሁት? አይሳካማ፣ አይሆንም። እናንተ እኮ እሱን ጉድጓድ ስትጨምሩት ማለት ነው እሷ ቆማ የምታያችሁ እንዳይመስላችሁ። እሷ ጉድጓድ ስትገባ እሱ ቆሞ የሚያችሁ እንዳይመስላችሁ። እንደዛ ታሞ እንኳን እንደዛ ሲታገል ምንም ያልተሰማችሁ፣ ትናንትና ግን እሱ እሄዳለሁ ሲል ማለት ነው አንገበገባችሁ፣ ተንጨረጨራችሁ። ምን ነው እንደዚህ ያፈላችሁ? ምን ነው ለራሳችሁ ጊዜ ሰጣችሁ ዱዓ አታረጉም እንዴ? ሲቀጥል ደግሞ ይሄ
አሁን ድምፅ የሚኮንበትን የቤተክርስቲያን ፕሮፋይል አድርጋችሁ በዚህ ልክ ቆሻሻ ነገር ካፋችሁ ሲወጣ አታፍሩም? አታፍሩም? ትንሽ ፕሮፋይላችሁን እንኳን አድርጋችሁ እንደፈለጋችሁ ብትሆኑ ምንም ማለት አይደለም። ለምንድን ነው ለሚሰራ ሰው ድምፅ የምትሆኑት? ስራ አትስሩ ብላችሁ ስራ ሰሩ ብላችሁ ምን ብላችሁ ነው ድምፅ የምትሆኑት እንዴ? ስራዋን ትስራበት፣ ተዋት፣ ለቀቅ አድርጓት። ስራውን ይስራበት፣ ተውት፣ ለቀቅ አድርጉት። ምንድን ነው ከነሱ የምትፈልጉት? ለምን ሐረካት ተናገረ? መብቱ ነው። የተሰጠው ካራክተር ነው። እሷ የተሰጣትን ካራክተር ድብን አርጋ ስትሰራ ምንም አይመስላችሁም? ምንም አይመስላችሁም? በብሩኬ በኩል ሜሽን ተደረገ። ሺህ ጊዜ ሜሽን ሲደረግ ውሎ ቢያድር የሜሽን ቪዲዮ አንድ ቀን መቶ ሰርቶ አያውቅም። እናንተ እያቀናበራችሁት ነው እንጂ እናንተ እየመሰላችሁ ነው እንጂ እሱ እንደዛ አስቦ አያውቅም። ተትናንት ወዲያ በቃ አልፈልግም፣ መቼም አላምንህም፣ ውጣ፣ አሁን ጀምሮ መውጣት ትችላለህ፣ እስኪ ይሻልህ አይደለም ምናምን ስትለው የትናንትናውን አይዲያ አምጥቶ ሰራ። እንደዛ ባለችው ምክንያት ትናንት የተናገርሽው እያለ እንጂ ሜሽን የተደረገልኝ እያለ እኮ አይደለም የሰራው ብሩክ። ትናንትና እኮ የሰራው ቪዲዮ ለትናንት ወዲያ ለተሰጠው ምላሽ ነው የሰራው እንጂ ምንም አይነት ጨምሮ ወይም ቀንሶ ያወራው ነገር የለም። እንዴት ነው የምትረዱት? ባካችሁ እንዴት ነው የሱስ ዝቅታ የምትፈልጉት? ባካችሁ አይሆንላችሁም፣ አይሳካላችሁም። ለማለያየት እሷ እኮ ገና ልጅ ናት። ማን ነው ብሩክን ሽማግሌ ያደረገው? ማን ነው? አንድ አይነት እድሜ እኮ ናቸው። አንድ አይነት እኮ ሀብት ነው ያላቸው። እኩል እኮ ነው የተገናኙት። ምን ነው በሷ ጊዜ ሀታ እንትና ጋር ሀብ ጋር ሳይቀር ማንም አያውቃቸውም ነበር። ሃይሚ ሰው አደረገቻቸው። ሃይሚ የትኛው ሚኒነ ብር ይዛ መታ ነው ሰው ያደረገቻቸው? እሷ ስትመጣ 46 ሰብስክራይብ ነበረው፣ እሷ 20 ነበራት። እሱ ጋር ስትሄድ 30 ገባች፣ እሱ 50 ገባ። እሷ 40 ስትገባ እሱ 67 ገባ። በቃ እንደዛ እያሉ እየሰሩ አደጉ። ምንድን ነው እዚህ ጋር የተለየ ነገር ቆልላችሁ በቃ ይሆናል አይደለ? እናንተ እኮ እንዲህ ስላላችሁ እሱ እሷን አይወዳትም። እሱ የሚወድበት የራሱ የሆነ ስብዕና ያላትን ወዶና ፈቅዶ አብራት ከጎኗ ሆኗል አይደል እንዴ? እናንተ ስላሽቃበጣችሁ ምንም አታመጡም። ትልልቅ ሰዎች እኮ ናችሁ እንደዚህ ብላችሁ አፋችሁ የምትከፍቱት። ቢያንስ እንኳን ለማስታረቅ ብዙ ሰው ጥሩ ነገር ይነጋገራል። እናንተ ግን ሴት አባታችሁ ጥፋ ደግሞ በዚህ ልክ አፋችሁ ሞልታችሁ ታወራላችሁ። አይደብራችሁም? ትንሽ አይደብራችሁም? አትስራ ትተኛ ምን ትሆንላችሁ እንዴ? ስራውን እየሰራች እኮ ነው፣ አለቀ። ስራውን እየሰራ እኮ ነው፣ አለቀ። እንዴ ሰው የፈለገውን ሰው ሜሽን ያድርግ፣ ምን አገባው እሱ? ሜሽን በተደረገ ነገር መጠየቅ አለበት? ብሩክ የለበትም። የራሱን ስሜቱን የተናገረው ከትናንት ወዲያ ለሰጠችው ምላሽ ነው ትናንት የሰጠው። ዛሬ ደግሞ እሱ አሁን ትናንት ያ ምላሽ ሰጥቷል። ዛሬ ደግሞ እሷ ምን አይነት ምላሽ ይዛ እንደምትመጣ ታውቃላችሁ? አታውቁም። ዝም ብላችሁ ሳታውቁ ገና ለገና ከእንቅልፏ ተነሳችና ያዘነች ስለመሰለች አሳዘነችን። የስራው ባህሪ ነው። መንጎሎባት ነው የምታዝነው። ምንድነው ቤተሰብ የሌላት አደረጋችኋት እኮ ልጅቷን። ስንትና ስንት እኮ ቤተሰብ አላት። ምን ነው እኛ እንኑርልሽ? ምን ነው እኛ ሳለን ምንም አትሆኝም? ምን ነው ብሩክ ህይወትሽ ይውጣ? እናንተ ናችሁ እንዴ እሷን ህይወት የምትመሩላት? እናንተ ናችሁ እንዴ የምታኖሯት? እናንተ ናችሁ እንዴ የልቧን ማፍቀር የልቧን መጎዳት የምታውቁላት? አልበዛም ወይ? ገና ሄዳለሁ ስላለ እንደዚህ ግብግብ ጭርጭር እንዴ? ምን ወይ የራሱ ስራ ኖሮት በቪዲዮ ተጠቅመውበት ሊሄድም ይችላል። ምን ልትሆኑ ነው በዛን ሰዓት? በቃ ሄደ ብላችሁ ልታሽቃብጡ እያራራችሁ ትኖራላችሁ። እነዚህ ልጆች መቼም ይለያያሉ ብላችሁ ተስፋ አታድርጉ። የምሬ ነው እውነት። ብሩክን ቀብር ሃይሚን ጥልጥል ወፍ የለም። ሃይሚን ቅብር ብሩክን ጥልጥል ወፍ የለም። ግን ነገረ ስራችሁ ስለሚያናድድ ብቻ ትናንትና የሆኑ አንዳንድ እህቶቼ እየሳቁ ነበር። በሃይሚ በኩል ያለው ነገራቶቹ ንግግራቸው ስለሚያስቃቸው ብቻ ማለት ነው። የሆነ ሰው ሀሳብ ሲናገር ተለያዩልሽ፣ እሰይ ለእኛ ብለው ነው እንደሚለያዩት፣ ለእኛ ብለው ነው እንደሚኖሩት። እንዴ ቃል እኮ አላቸው። ቃል የሚባል ነገር አለ። አታውቁም? እንዲህ ይሄንን ቤተሰብ ጋር ሄደው ቤተሰብ ተዋውቋል። የከፋ ነገር ቢኖር እንኳን ቤተሰብ አለ። ዝም ብሎ በቃ ያውልሽ ሄጃለሁ ምናምን አይልም። ብሩክ የጨዋ ልጅ ጨዋ ያሳደገው የጨዋ ልጅ ነው። እንደናንተ ልጅ አይደለም፣ ወይም ደግሞ እንደናንተ ባል ወይም ደግሞ እንደናንተ ወንድም አይደለም። ግን እዚህ ጋር የስራው ካራክተር የተሰጠውን ካራክተር ነው የተጠቀመው። በጣም ነው እንዲህ ግብግብ ጭርጭር ያደረጋችሁ። በጣም ነው እንዲህ ቅጥል ያላችሁት። እሰይ እንዴ
አልበዛም እንዴ? በሱ በኩል ምን ስንትና ስንት ፎቶ እየተለጠፈ ስንት ሜሽን ሲደረግ አንድ ሜሽን ሰርቶ ያውቅም ብሩክ። አንድ ነገር ማለት ነው። በዛ በጣም አሁንስ ምን ነው የቲክቶክ አምባሳደሮች አፈላችሁ በጣም። አረ ስሜታችሁን ተቆጣጠሩ። ምን ነው ባልሽ ምንም አይታዘብሽም? ልጅሽ ምንም አይታዘብሽም? ይሄላችሁ ነገር ምንም አይታዘቧችሁም እንዴ? እነሱ እኮ ነገ ጠዋት እኮ አንድ ላይ እኮ ናቸው። ሲጀመር ትናንትና ሄኖክ ይዞት ወጣ መከረው። ብሩክ በሰው ምክር አንድም ቀን ተመርቶ አያውቅም። በራሱ በጭንቅላቱ እግዚአብሔር በሰጠው በፈቀደለት ነው የሚሰራው። ድሮ ዝም ሲላችሁ ሞኝ ይመስላችሁ ነበር። አሁን ብልጥ ሆኖባችኋል። ለዛ እኮ ነው ግብግብ የምትሉት። ድሮ ሁሉንም በጣም በየዋህነት ብዙ ነገሮችን ዝም እያለ በውስጡ የሚያሳልፋቸው ነገሮች ነበሩ። አሁን ላይ ግን እሱም እያሳያችሁ ነው። እኩል ሲሆኑባችሁ ተቃጠላችሁ፣ ተንገበገባችሁ እንዴ! አሁን በትናንትና ቪዲዮ ይሄ ሁሉ ምላስ ምን አስፈለገ? ሄዳ ጥርግ በላ አንቺ እንዳልሽ ነው። አንቺ ነሽ የሱን ህይወት የምትመሪለት። አንቺ ሂድ ስላልሽ ነው የሚሄደው። ኧረ መኪና ይሄድብሽ እንዳለሽ እርግማን ነው። ጉድ እኮ ነው። ፈጣሪ ትዕግስቱን ስጠኝ። በዚህ ልክ ነው እንዲህ ለሱ ጠላት ሆናችሁ የቆማችሁት። ለካስ አይሳካም፣ አይሆንም፣ አትልፎ አይሳካም። ሲቀጥል ትላንትና እሱ ቤት ውጪ አልወጣም። ከጓዳ ነው መኝታ ቤት ነው ገብቶ ረፍት ላርግ ብሎ የገባው። ብቻዬን መሆን እፈልጋለሁ ብሎ መኝታ ቤት ነው እንጂ የገባው ወደ ውጪ አልሄደም። በቃ አደረ። ጠዋት ያንን ቪዲዮ ሰራ። ያንን ቪዲዮ የሰራበት ምክንያት ደግሞ ቴዲ ጋር የተለቀቀውን ፍጹም ጋር የተለቀቀውን ቪዲዮ አይታችኋል። እሱን ቪዲዮ እነሱ አንድ ላይ እኮ ነው የሚሰሩት ቪዲዮን። ምን አይነት ቪዲዮ መቅደም እንዳለበትና ምን አይነት መከተል እንዳለበት ለይተው ያውቃሉ። እኔ ታሞ እንኳን እንዲህ ሳትጨነቁለት ትናንትና እሄዳለሁ ስላለ እንዴት ነው ግብግብ ያላችሁት? እንዲህ ነው እንዲህ በጣም የምትቀኑበት፣ እንዲህ ነው እንዲህ በጣም የምትቃጠሉበት። የት እንደሚሄድ እንኳን ሳታውቁ ምን ይታወቃል? ገዳምስ ቢሄድ ቤተክርስቲያንስ ቢሄድ የትስ ቢሄድ ምን አወቃችሁ? ከሷ ላይ የት ብሎ የህይወቱን መፍትሄ የሚያመጣለት ቦታ ጸሎትስ ቢሄድ የት እንደሚሄድ ምን አያችሁ? አንድ ጊዜ ብቻ እንደው ዱባይ ሲሄድ አይታችኋል። እሱን እያሽከረከራችሁ ቻው ባይ ምን ትላላችሁ? በጣም ነው የምታሳፍሩት አንዳንድ ጊዜ። ኧረ ተው፣ ከራሳችሁ ጋር ሁኑ። እነሱ ኑሯቸውን ያውቃሉ። እነሱ ስማርቶች ናቸው። አወዛጋቢዎች፣ የኛ ጀግኖች ይመቻቸው። በዚህ አጋጣሚ እግዚአብሔርን እኔ በጣም ነው የተመቹኝ። እንደ ትናንትና ቪዲዮ ተመችቶኝ ያውቅ። ይመቻቸው ባይ ቤተሰብ። የማሽላን ጸባይ ወረስኩኝ ዘንድሮ እያረሩ መሳቅ በውስጥ እንጎርጎሮ። ከላይ ስቃለው ከውስጥ እየነደድኩ በፈንድሻ ዘዴ እኔ ስንቱን አለፍ። ተቃጥሎ መሳቅን አስተምረሽኛል። ማሽላ ወዳጄ ሳቅሽ ውርሴ ሆኗል።